ሱልጣቸው የዘላለም ሕይወት ያገኙበት የማይችሉበት አንድ መንገድ አለ። ይህም መንገድ ደግሞ የኃጢአት መንገድ ነው። የኃጢአትን መንገድ ማሸነፍ የሚችለው ሰው ልጅ በክርስቶስ ኢየሱስ በማመን ብቻ የእግዚአብሔር ጸጋ በመደገፍ ለአንዴና ለመጨረሻ የኃጢአት ስርዓት በደል በተከፈለበት በሱ በኩል ብቻ የሰው ልጅ የዘላለም ሕይወት ያገኛል። አየህ ወንድሜ፣ አሁን የሰው ልጆች እግዚአብሔርን ሀሳብ ማስፈጸም የሚችሉት በልጁ በክርስቶስ ኢየሱስ በኩል ነው። እግዚአብሔር አንተን የሚሰማ በሁለተኛ ወገን አይሰማ። ምክንያቱም ወንድሜ በሕይወት ሳለ መጽሐፍ ቅዱስ ሲናገር ሞት አንበሳ በሕይወት ያለ ውሻ ይሻላል ብሎ የእግዚአብሔር ቃል ይናገራል። አየህ ወንድሜ፣ አሁን በሕይወት ሳለ እግዚአብሔር ነፍስና ስጋን መንፈስን ሊያድን ይፈልጋል። ለዚህ ነው ኢየሱስ እንደዚህ ያለ በእኔ የሚያምን አለ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ዓለም በልጁ በክርስቶስ ኢየሱስ እንጂ በሌላ የመዳን ዕድል የላትም። አየህ ወንድሜ፣ ብዙ መጽሐፍቶች አሉ፣ ነገር ግን የክርስቶስ ኢየሱስን ሞትና ትንሣኤን የሚደብቁ። አየህ ወንድሜ፣ የሰው ልጆች ሀሳብ ልጁ ኢየሱስ ክርስቶስን ለሰው ልጆች መግለጥ ነው። ነገር ግን ወንድሜ እግዚአብሔር አስቀድሞ አንተን ስለወደደ ስለከፈለ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የልጁ የክርስቶስ ኢየሱስ ሥራ ከኃጢአት እስራት ከበደል እስራት ሁሉ ያመጣል ብሎ የእግዚአብሔር ቃል ይናገራል። ና ተመለስ እያልኩ ነው። ወዴት ልመለስ ይችላል? ያ ሆነው ሲናገር በዋጋ ተገዝታችኋል፣ ማንም የራሱ አይደለም ብሎ እግዚአብሔር ቃል ይናገራል። እግዚአብሔር ዋጋ ከፍሎብሃል ማለት ነው። አየህ ደግሞ ሰው ልጅ አንዴ ለተገዛበት ነፃ ነገር ባሪያ ነው። አሁን የእግዚአብሔር ልጅ ባሪያ እንድትሆን ነው እየጠራሁ ያለው ወንድሞቼ። ይህ ዘመን አስጨናቂ ነው። በዚህ አስጨናቂ ዘመን ውስጥ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በመጨረሻው ዘመን አስጨናቂ ዘመን እንደሚመጣ ይናገራል። አሁን የምታየው የምድር መናወጥ፣ ዝናብና ጎርፍ እንዲሁም ጦርነት ክርስቶስ ኢየሱስን የምጽአቱ መጀመሪያ ነው ብሎ የእግዚአብሔር ቃል ይናገራል። አየህ ወንድሜ፣ መምጣቱ አይቀርም። የጭንቅ ቀን ሳይመጣ መጽሐፍ ቅዱስ እንደሚናገረው ልጆችሽ በእግዚአብሔር የተማሩ ይሆናሉ ይላል። አየህ ወንድሜ፣ በእግዚአብሔር ይገባል። ወንድሜ በሁለተኛ ወገን አትማር። ኢየሱስ እንደዚህ አለ፣ ከኔ የተማሩ አለ፣ እኔም በልቤ ትሑትና የዋህ ነኝ አለ። አየህ ወንድሜ፣ ወንድምህን የምትጠላ ከሆነ ወንድምህ ላይ ጉዳት የምታደርስ ከሆነ በወንድምህ ላይ መከራን የምትጭን ከሆነ ኢየሱስን አታውቀውም ማለት ነው። አየህ ወንድሜ፣ አሁን ይህን ጸጋ ላሸክም ነው የመጣው። መጽሐፍ ቅዱስ ሲናገር አንዳች በስሜ ብትለምኑ እኔ አደርገዋለሁ ብሎ የእግዚአብሔር ቃል ይናገራል። አየህ፣ ይህ ስም ደግሞ ማን ነው ብትለኝ ኢየሱስ ይባላል። ወንድሜ በኢየሱስ ስም ውስጥ መልካም የሆነ ነገሮች አሉ። አንዱ ምንድን ነው? በስሙ የሚያምን አጋንንትን በስሙ ያስወጣል። ወንድሜ ከደብተራ ስራት ሞትና ከጥፋን ከጠንቋይ ስራት ነፃ የምትወጣበት ስም ኢየሱስ ይባላል። በሌላ ስም የሰው ልጆች ነፃ ሊወጡ አይችሉም። ምክንያቱም 12ቱም ደቀ መዛሙርቶች ነፃ ያወጡት እዚህ በወንጌል ላይ በተጻፈው አንዱ በክርስቶስ ኢየሱስ ስም ነው። ወንድሜ ንስሐ ግባ ተመለስ። ኢየሱስ ክርስቶስ ይወዳል። ልጁ ኢየሱስ ሊመጣ በደጅ ነው። እንደዚህ አለ፣ እኔ አለ በልቤ የዋህና ትሑት ነኝ አለ። ትሕትና ከሌለ ይህ የእግዚአብሔር ቃል ሲነገር እና ያነቃንቅ ከሆነ ክርስቶስ ኢየሱስ የማያመለክት ከሆነ እሱ የሠራዊት ጌታ እግዚአብሔር ልጅ መስቀል አይደለም። ምክንያቱም ኢየሱስ በልቡ ትሑት ነው። ወንድሜ የኢየሱስ ስም ሲነሳ መስቀሉን አስረህ አንተ የሚያንቀጠቅጥ ከሆነ የምትቃወም ከሆነ ወንበዴው መስቀል ያሰርከው። ለዚህ ነው ወንበዴው መስቀል ያሰረ ነው። ለክርስቶስ ኢየሱስ ሲናገር አዳኝነቱ ሲናገር እሪ የሚለው አትሾት። ወንድሜ በሃይማኖት ብዛት ሰው ልጅ ትልቅ ቦታ ሊደርስ ይችል ነበረ። ነገር ግን እግዚአብሔር ይህንን አልፈቀደም። ምክንያቱም ይሁዲዎች አስቀድሞ ትልቅ ሃይማኖት ነበራቸው። አንተን በአይሁዳዊዎች ሆኖ አንዱን ከነካችሁ 7 ጊዜ የሚታጠብ ሃይማኖት ነበር። ሃይማኖት የሰው ልጆችን ዘላለም ያስቀጣል። ለዚህ ነው እግዚአብሔር አንድያ ልጁን ብቻ አምጥቶ በዚህ ምድር ላይ መስዋዕት ያደረገው። አየህ፣ በዚህ በመስዋዕቱ በኩል የሰው ልጆች ለአንዴና ለመጨረሻ እግዚአብሔር መንግሥት ይወርሳሉ። አላለም ሌላ የምንገባበት መንገድ የለም። በልጁ በክርስቶስ ኢየሱስ ብቻ የሰው ልጆች ሲደገፉ እግዚአብሔር መንግሥት ይወርሳሉ። መጽሐፍ ቅዱስ ሲናገር እኔ እውነትም ሕይወትም መንገድም ነኝ አለ። በዚህ መንገድ እንጂ ሌላ መንገድ የለም። አየህ
ወንድሜ በመላእክ በኩል አይቻልም፣ በጻድቃን ሰማዕታት በኩል አይቻልም። ምክንያቱም ጻድቃን ሰማዕታቶች ሁሉም ሞት አሸንፏቸዋል። አየህ ወንድሜ በሕይወት ያለው አንተ ከሞተው ጻድቅ ትበልጣለህ። ለዚህ ነው ወደ ክርስቶስ ናና እንዲህ በለው ወንድሜ አንተ ስለኔ ሞታል፣ ስለ በደሌ ተሰቃይታል፣ ስለኔ ዋጋ ከፍላል። በአንተ በኩል ለኃጢአት ስርየት ታገኛለህ ብለህ ስታምን የዛን ጊዜ የእግዚአብሔር ልጅ ሆናችኋል። አየህ ወንድሜ ሁለተኛው ክርስቶስ ኢየሱስን ማመንን የምታረጋግጠው መጽሐፍ ቅዱስ እንደዚህ ይላል፣ የሰው ልጅ በልቡ አምኖ አለ በአፉ ጌትነቱን መስክሮ ይድናል አለ። አየህ ጌትነቱን ለመመስከር ጥሪ የሚል ከሆነ የምታፍር ከሆነ አላችሁ ወንድሜ የሰው ልጅ ለክርስቶስ ኢየሱስ ተናግሮ ጌትነቱን መስክሮ ሞት እንደተነሳ አውጆ ይድናል ይላል እግዚአብሔር ቃል። እዚህ ነው ንስሐ ግባ ብለን የምንናገረው።